አይሳኢታ ያለው ገብርኤል አንድ እንደገና ደግሞ ይሄኛው ደግሞ አብዓላ የሚገኘው ነው ከትግራይ ክልል ከመቀሌ 25 ኪሎ ሜትር ላይ የሚገኘው ነው ይሄኛው ሎጊያ ላይ የሚገኘው ነው ይሄ የምታዩት ቤተክርስቲያኖች ማለት ነው ያንኛው ደግሞ እስኪ ለምሳሌ ደግሞ ሶማሌ ክልል ላይ የሚገኘው ነው ጅግጅጋ ላይ የሚገኘው ቤተክርስቲያን ነው ቢስሚላህ አልহামዱሊላህ ሰላቱ ወሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ውድ ወንድሞችና እህቶች እንዲሁም ያ ሙስሊም ወንድሞችና እህቶችም ክርስቲያን ወገኖች ባላችሁበት ቦታ ሁላችሁም የአላህ ሰላምና ደህንነት በእናንተ ላይ ይሁን ስለዚህ ዛሬ ለመናገር የሚፈልገው ወላሂ አክሱም ላይ በሙስሊሞች ላይ እየተካሄደ ባለው ጭፍጨፋ እንዲሁም የቁርአን መቀደድ ስለዚህ ሙስሊሞች በአክሱም ላይ የሚያሳልፉት ስቃይ ሙስሊሞች በተለያዩ ቦታ ላይ የኛ ሙስሊሞች የሚያዩት ስቃይ والله ان شاء الله ولكن ለኛ ሙስሊሞች በሐቅ ላይ ባለነውበት መንገድ ላይ መሰቃየቱም ሆነ በዲላ በሚደርስብን ፈተና ان شاء الله ለኛ አዲስ አይደለም ولكن እኔ ለክርስቲያን ወገኖች ሁላችሁም ይሄን አክሱም ላይ ለምትገኙ ለክርስቲያን ወገኖች ይሄን መልእክት አድርሱልኝ እንዶም አክሱም ላይ በተካሄደው ላይ ሙስሊም ላይ በተደረገው ጭፍጨፋም ሆነ ሙስሊም ላይ በተደረገው በእስላም በእኛ በሃይማኖታዊ ቁርአናችን ላይ በተደረገው ቀዳዳ ቁርአን ላይ በተደረገው ሁኔታ ላይ መስጊድ ላይ በተደረገው መደፈር ላይ ይሄ ሁሉ ነገር ላይ የምትደግፉ ኢትዮጵያውያን የትም ቦታ ያላችሁ የክርስቲያን ወገኖች ይህን ነገር በደንብ አዳምጡ ውድ ወንድሞችና እህቶቼ والله ይሄ መልእክት ለእናንተ ነው ምልከው لانه እኛ ሙስሊሞች አልহামዱሊላህ ኢስላም አንድንም ሃይማኖት የማንንም ሃይማኖት እንድንነካ والله አይፈቅድልንም እንደውም እንድናከብራቸው ክርስቲያን ከሆኑ ከታመሙ እንድንዘይራቸው ከሞቱም እንድናስቀብራቸው ከተጎዱም እንድናግዛቸው ባለን አቅም በሙሉ እንድናግዛቸው ነው والله ኢስላም የሚያዘው ማለት ነው ስለዚህ ግን ክርስቲያን ወንድሞቻችን አሁን እየሆነ ያለው ነገር አብሶ በአክሱም ላይ ባሉ ሙስሊም ወንድሞችና እህቶች ላይ የሚሆነው ነገር እንዲሁም መደብደብ መታሰር የቁርአን መቀደድ ይህን ነገር እንደተደግፋላችሁ እዛ ያሉ ሙስሊም እዛ ያላችሁ ክርስቲያን ወገኖቻችን ይህን ነገርስ እንደተፈቅዳላችሁ እናንተ ብታደርጉም አው ደግሞ እናንተን የሚመሩ ካንቲባዎች የመንግስት አካላቶች ይህን ቢያደርጉ እንዴት ይህን ነገር ትፈቅዳላችሁ ሱብሃንአላህ والله በጣም ነው የሚገርመው ለምንድነው ክርስቲያን ወገኖቻችን ከብት የሚገዙ ሰዎች ህንዶች ጋራ ተስማምታችሁ እየኖራችሁ ድንጋይ የሚገዛ ሰው ጋራ ተስማምታችሁ እየኖራችሁ ሰውን የሚገዛ ሰው ጋራ ሌላ ፍጡር ጋራ ቡዲዝም ጋራ ገብታችሁ አላረለ ከተለያዩ ሃይማኖቶች ጋራ በሰላም እየኖራችሁ አብራችሁ ተጋብታችሁ አብራችሁ የምትኖሩት አብራችሁ የምትበሉት ሙስሊም ወንድሞቻችሁ ላይ ጭካኔ እንዴት ልትጨክኑ ትችላላችሁ እንዴት የሃይማኖት መጽሐፍ ቁርአን እንዴት ይቀደዳል እንዴትስ ሙስሊም ወንድሞቻችን ሙተው ቀብር ያጣሉ በአክሱም ላይ እንዴ ውድ ወንድሞችና እህቶች በአክሱም ላይ ያላችሁ ክርስቲያን ወገኖች ተዋልዳችሁ አንዱ አባቱ እስላም አንዱ እናቱ ክርስቲያን አንዱ እናቱ ክርስቲያን አንዱ አባቱ ደግሞ ሙስሊም ሆኖ አብራችሁ እየኖራችሁ እየበላችሁ እየጣጣችሁ ተሆነ አርለንድ ያላችሁ የተኛው የመጽሐፍ ቅዱስ አንቀጽ ነው የተኛው የመጽሐፍ ቅዱስ ትእዛዝ ነው መስጊድ እንድታቃጥሉ ሙስሊሞችን እንድትጨፈጭፉ ሙስሊሞችን ቀብር አትስጡ የሚል አንቀጽ በሃይማኖታችሁ መመሪያ ውስጥ አለ والله የያዛችሁት ትክክለኛ መጽሐፍ አላህ Subhanahu Wa Ta'ala የመጽሐፍ ባልተቤቶች ያላችሁ ሰዎች ከሆናችሁ እውነት የመጽሐፍ ቅዱስ ተከታይ ከሆናችሁ መጽሐፍ ቅዱስም ደግሞ ያልተበረዘ ከሆነ ስለ ሙስሊም እንኳን ቀርቶ ስለ ማንኛውም ሃይማኖት መጎደፍም ሆነ መንካትም والله አያዝም ስለዚህ ውድ ወንድሞች እኛ አፋሮች በእኛ ውስጥ እኛ አልহামዱሊላህ ሙስሊም ነን 100% ሙስሊም ነን እኛ አፋሮች 100% ሙስሊም ነን ولكن እስኪ በእኛ ውስጥ ያሉ የእናንተን ቤተክርስቲያኖች ላሳያችሁ እስኪ ለምሳሌ ይሄኛውን እዩት ይህ ቤተክርስቲያን ትልቁ ገብርኤል ይባላል የሚገኘው በአይሳኢታ ውስጥ ነው حتى ቁባው ራሱ የተሰራው ከነሐስ ነው ولكن እዚህ ቤተክርስቲያን ላይ የሚኖሩ ክርስቲያን ወገኖቻችን በሰላም እየጸለዩ በሰላም እየኖሩ በሰላም እየጠጡ በሰላም እየሰገዱ የሞቱት ሙታኖቻቸው ራሱ ከኢስላም ቀብር ጎን ላይ ነው ያለው والله
ስራን የሚፈርደው አላህ Subhanahu Wa Ta'ala ነው ቀብር ላይ ይህ የሙስሊም ቀብር ሲሆን ይህ ክርስቲያን ቀብር ነው እንደዛ አርገው የሚኖሩ ህዝቦችን ለመለያየት ለራሳቸው ፖለቲካ የሚሰራው ነገር ነው እንጂ የክርስቲና ሃይማኖትም ሆነ መጽሐፍ ቅዱስ ወላሂ በዛ አዛችሁ አይደለም ለምን ከጥቅሞቻችሁ ከመጽሐፎቻችሁ የጥቅሞቻችሁና የፖለቲካ ስትራቴጂያችሁን አሰልፋችሁ ህዝቦችን ለምን ታጣላላችሁ ይህን ክርስቲያን አክሱም ላይ የምትገኙ ክርስቲያን ወገኖች አክሱም ላይ የምትገኙ አመራሮች ይሄ መልእክት ወላሂ ለእናንተ ነው ምልኮ እስኪ ያው ይሄ ለምሳሌ አሁን የሰይጣ ላይ ያሳየኋችሁ እስኪ ይሄኛው ከመቀሌ 25 ኪሎ ሜትር ላይ የሚገኘው ቤተክርስቲያን ነው አብዓላ ውስጥ የሚገኘው አፋር ክልል ውስጥ አብዓላ ከመቀሌ 25 ኪሎ ሜትር ላይ የሚገኘው ቤተክርስቲያን ነው ማን ነካው እዛ ያለው ህዝብ ማን ተነካ ወላሂ ይሄኛው ደግሞ የምታዩት ሎጊያ የሚገኘው እኔ የሚገኙበት ሎጊያ ላይ ያለ ቤተክርስቲያን ነው ወላሂ ነው የምላችሁ ውድ ወንድሞች ውድ የክርስቲያን ወገኖቻችን ኢቭን መፍጠሪያ ሰዓት ላይ ረመዳን ላይ ወላሂ ቤተክርስቲያኗ እየጮኸች አዛን መስሎ ማለት ነው አዛን መስሎ ራሱ እያስፈጠሩን ማለት ነው አንድ ቀን ሄደን ድምጻችሁን ቀንሱ ብለን አናውቅም هذا هو الاسلام يعلمون ይሄ እስልምና የሚያስተምረን ሐቅ ነው ህቁቅ ነው ወላሂ በህራችን ባህላችን የሚያስተምረን አይደለም ምክንያቱም ሃይማኖታቸውን እንደፈለገ ማስተማር ይችላሉ ከተጎዱ ክርስቲያን ወገኖቻችን ከተጎዱ እንድናግዛቸው ከሞቱ እንድንቀብራቸው ጎረቤቶቻችን ማለት ነው ከታመሙ ደግሞ እንድንረዳቸውና እንድንዘይራቸው ዲናችን እስልምና ያዘናል ወላሂ አንዳንድ ሰዎች በቤተ ክርስቲያን የሚሰብከው ሰበካ አይደለም እስላም እንደዛ አይደለም በእኛ እስልምና አንድ ሰው ከፈለገ ይሰልማል ካልፈለገ ደግሞ እንደ ፍላጎቱ ነው በሃይማኖት መስገደድ የለም ስለዚህ ውድ ወንድሞች ዛሬ በአክሱም ላይ እስኪ አሁን አያችሁት አይሰይታ ያለው ገብርኤል አንድ እንደገና ደግሞ ይሄኛው ደግሞ አብዓላ የሚገኘው ነው ከትግራይ ክልል ከመቀሌ 25 ኪሎ ሜትር ላይ የሚገኘው ነው ይሄኛው ሎጊያ ላይ የሚገኘው ነው ይሄ የምታዩት ቤተክርስቲያኖች ማለት ነው ያንኛው ደግሞ እስኪ ለምሳሌ ደግሞ ሶማሊ ክልል ላይ የሚገኘው ነው ጅግጅጋ ላይ የሚገኘው ቤተክርስቲያን ነው ጅግጅጋ ላይ የሚገኘው ቤተክርስቲያን ሙስሊሞች ናቸው ሶማሊ ሙስሊም ነው አልহামዱሊላህ አፋር ሙስሊም ነው አልহামዱሊላህ ግን በዚህ ሁኔታ ላይ እኛ የእናንተን ሃይማኖት አክብረን ኢቭን የጸሎት ቦታዎቻችሁ ተከብረው የእናንተ ሙእሚናን ተከብረው የሚኖሩት ወላሂ ይህን እንድንኖርና ይህን ነገር ያስተማረን እስላም ነው ይሄን የሚያስተምር እስላምን ለምንድነው አክሱም ላይ ዛሬ የቀብር ወንድማችሁ የቀብር ቦታ የማትሰጡት ለምንድነው ዛሬ መስጊድ አክሱም ላይ መስጊድን ብብራችሁ ቤት ተከራይቶ የሚሰግዱ ሙስሊም ወንድሞችን ግማሹን ደብድባችሁ ግማሹን በፖሊስ ጣቢያ አስራችሁ ግማሹን በሂጃብና በኒቃብ ምክንያት ከትምህርት ቤት አባራችሁ ግማሹን ቁርአኑን አቃጥላችሁ ይሄ ሁሉ በደል በእስላም ላይ ለምን ይደርሳል እስላምስ ምን አጠፋ ያ اخي የማንም መብት ነካ ኢቭን አሁን እኛ ውስጥ 100% ሙስሊም ባለበት ሀገር ላይ አልহামዱሊላህ ወላሂ እንደነገርኳችሁ ነው አዛናቸው ጥሪያቸው ለአዛን ራሱ እየረበሸን አንድ ቀን ወተን ግን አልከለከልናቸው ይሄው ጠይቆ ምስክርነት ደውሉላቸው እኛ እኮ ዛሬ ሃይማኖታችንን እስላም በዚህ በያዘን ኑሮ እኮ ማለት ነው አክሱም ላይ መስጊድን በእምብ እንዳላችሁ ሁሉ እኛ በሀገራችንም ቤተ ክርስቲያንም አንቀበልም ነበር አክሱም ላይ የሙስሊሞች ቀብር እንደከለከላችሁ ሁሉ በአፋርም ሆነ በሶማሊ ሙስሊም 100% በሆነበት ቦታ ላይ አንድ ክርስቲያንም አይቀበርም ነበር ስለዚህ ለምንድነው እንደዚህ የምታስቡት ወላኪን እስላም ይሄን አይደለም አራዮቻችን እናንተ አይደላችሁም አክሱም ላይ ያላችሁ ማለት ነው ክርስቲያንን ተወክላላችሁ ብዬ ወላሂ አልናገርም የምትወክሉት የራሳችሁ ፖለቲካ የራሳችሁ አካሄድ ነው ስለዚህ ይሄን የምታረጉት ከንቲባው አክሱም ላይ ያለው እንቅስቃሴ የመንግስት አመራሮች ሁላችንም በፌደራል መንግስት ስር ነው ያለነው እናንተ ክልል ናችሁ እንጂ ትልቅ የሆነ አገር አይደላችሁ ክልል ናችሁ እንደኛ አፋር ክልል ነው አያችሁ ሶማሊ ክልል ነው አማራ ክልል ነው ኦሮሚያ ክልል ነው እኛ በፌደራል መንግስት ነው የምንመራው ለምንድነው በፌደራል መንግስት ባለው በመንግስታችን የማትመሩት ሲጀመር ማለት ነው ይህ እኮ ማለት በፌደራል መንግስት የሚሰጠውን የሃይማኖቶች መከበር መብትን እኮ እያጣሳችሁን ያላችሁት ወላኪን እኛ ሙስሊሞች
ኢንሻአላህ እንታገሳለን። ማንኛውም ክርስቲያን ወገኔ የሚሰማኝ ወላሂ ነው የምላችሁ፣ እኛ አብረን የምንኖር ሰዎች ነን፣ ተከባብረን የምንኖር ሰዎች ነን። የኔ የዘመድ አጎቴ ማለት ነው ሚስቱ ክርስቲያን ናት፣ እሱ ኢስላም ነው ሙስሊም ነው። ሁለት ወንድ ልጅ አላቸው። አንደኛው ልጅ እሷ አብርሃም ትለዋለች፣ እሱ ኢብራሂም ይለዋል። ስለዚህ ልጆቹን እንደዛ አድርገው የሚኖሩ ሰዎች ናቸው። ስለዚህ ኢስላም እንደዚህ አይነት የሚኖሩ ሰዎችን ለማጋጨት እንደዚህ አይነት የኑሮ አብረው የሚኖር አብረው የሚበላ አብረው የሚቃበር ሁለት ሃይማኖቶች ተከባብረው ለረጅም ጊዜ አብረው የቆዩትን ሃይማኖቶች ለመጣላት የምታደርጉት የመንግስትን ስርዓት ለማፍረስ የምታደርጉት እንቅስቃሴ ነው። አክሱም ላይ ያላችሁ ከንቲባዎችም ፖሊሶችም ፌደራሎችም ወላሂ ትጠየቁበታላችሁ። አንድ በእኛ ፌደራል መንግስት ትጠየቁበታላችሁ፣ አንድ ባንድ በሰራችሁ ወንጀል ማለት ነው። ስለዚህ እኛ ሙስሊም ወንድሞች ሃይማኖቶቻችንን በህጋዊ መንገድ የመንግስት በፌደራል መንግስት በመታገዝ እንደዚህ አይነት ወያላዎችን እንደዚህ አይነት ስራዎችን እንደዚህ አይነት አብሮ የተከባበሩ ሃይማኖቶችን የሚያጋጩ ሰዎችን እንደዚህ ወንጀለኞችን የክርስትናን ሃይማኖትን ተገን በማድረግ በእስላም ላይ የሚፈጠረው ማንኛውም ነገር ወላሂ እንቃወማለን። እነዚህ ሰዎች ለህግ መቅረብ አለባቸው። ማንንም የትም መሆን አይችልም። ስለዚህ እኛ እንደ ሙስሊም እኮ ማለት ነው ወላሂ እናንተ አርአዮቻችን አይደለ፣ አርአዮቻችን ወቁጥወቱና ረሱል ሰለላሁ ዐለይሂ ወሰለም ወሰሃባ ነብያችንና ሰሃቦቻችን ባልደረቦቻቸው ናቸው የኛ ባልደረባ ማለት ነው። هذا هو الاسلام ኢስላም እናንተ እንደምታስቡት ውድ ወንድሞችና እህቶቼ ከነብያችን በኋላና የዛሬ 1400 እድሜ ዓመት ያለው ሃይማኖት አይደለም። ኢስላም የነብያቶች ሃይማኖት ነው። አባታችን አደም ጀምሮ ይህን ሸሃደቱ አላህ ኢላሃ ኢላላህ ከአንድ አላህ በስተቀር ሌላ አምላክን አትገዙ ብሎ የመጣ የቆየ ቅድምት ሃይማኖት ነው። እኔ ሃይማኖታችሁን ለማንካት አይደለም ውድ ወንድሞችና እህቶቼ። ስለዚህ እነዚህ ሰዎች ለህግ ይቅረቡልን፣ በፌደራል መንግስት ደረጃ ለህግ ይቅረቡልን። ባን የዚህ ይሄን የመሰለ ሃይማኖት እንደዚህ አብረው የሚናሩ ሰዎች እኔ እያሳየኋችሁ ነው። አሁን እነዚህ ቤተክርስቲያኖች በአፋር ውስጥ በሶማሌ ውስጥ ተከብረው የሚኖሩት እንደዚህ አይነት አብረው የኖሩ ሰዎችን መንግስታዊ አሁን መንግስት ላይ እየመጣ ያለው ምርጫም ሆኖ መንግስትን ለመበጥበጥ የመንግስት ምርጫን ለመደናቀፍ ሃይማኖቶች በየቦታው እንዲጋጩ ለማድረግ የሚያደርጉት የክርስቲያንን ስም የያዙ አክሱም ላይ ያሉ አክራሪዎች እንደውም ሌላ ሰዎች ማለት ነው። ስለዚህ በዚህ ነገር ሁላችሁም ንቃው። ኢቭን የገዛ መጽሐፍ ቅዱሳችሁ ራሱ ይቃወማችኋል ወላሂ። ስለዚህ ይሄን ሼር አድርጉት፣ አድርሱ። አክሱም ላይ ላሉ እነዛ ለጫፍጫፊዎች እነዛ ቁርአን ለቀደዱ ሰዎች እነዛ ሙስሊም እህቶቻችንን ከንቃብና ከጅልባብ ከትምህርት ቤት ያገዱ እነዛ ከንቲባዎች እነዛ ፌደራሎች ወላሂ ወየውላችሁ። ኢንሻአላህ ወየውላችሁ። እኛ መታገል እንችላለን፣ ከተኮስን መተኮስ እንችላለን፣ ከወረወርን መወርወር የምንችል ጠንካራ ሰዎች ነን እኛ ሙስሊሞች ማለት ነው። ወላኪን ዲናችን ሃይማኖታችን የተረጋጋና የራሳችንን አክብረን የሰውን እንድናከብር የሚያዘን ሃይማኖት ነው ኢስላም ማለት ነው። ስለዚህ የኢስላምን መንገድ በመከተል ወላሂ ለዛ ነው ሁላችንም ላይ እጃችን ታሞ አይደለም እግራችን ጠፍቶ አይደለም ወላሂ ደግሞ ፈርተንም አይደለም። እኔ ሙስሊም ለእስልምናዬ ለቁርአን ለጅልባብ ለዲኔ ማለት ነው አንድ ህይወት ሳይሆን 1000 ህይወት አላህ ዘርቶብኝ ተራ በተራ በዘይት እየተቃቀለ ቢወጣ ራሱ ደስ ይለኛል። እኔ ኢስላም ከሚደፈርና ቁርአን እንደዚህ ከሚቀደር ከማየት ማለት ነው። ወላኪን ኢስላም መረጋጋትን መስማትን መረዳትን ማንበብን ማወቅን በዚህ ነው ኢንሻአላህ የሚያዘን። ስለዚህ መንግስት እነዚህ ሰዎችን በፌደራል መንግስት ትእዛዝ እንደማይቀበሉ እናውቃለን። ወያላዎች ናቸው። በፌደራል ላለማገዛት የሚጥሩ የራሳቸው የሆነ አክራሪና ግሩፖች እንደሆኑ እናውቃለን። ስለዚህ ኢንሻአላህ ይሄን ነገር ለፌደራል መንግስት በዚህ ጉዳይ ላይ ትኩረት እንዲያደርግ ፌደራል መጅሊስም እጁን እንዲያደርግና እነዚህ ሰዎች ለህግ መቅረብ አለባቸው። ሙስሊሞች እዛ አክሱም ያሉ ሙስሊሞች አላህ ይገዛችሁ ኢንሻአላህ። አብሽሩ ኢንሻአላህ። ዛሬ ቀብር መጣችኋል፣ መስጊድ መጣችኋል፣ በቤታችሁ በመስጊዳችሁ ላይ ቁርአን ተደፍሮባችኋል። ወላኪን النصر قريب። ስለዚህ የአላህ Subhanahu Wa Ta'ala ድል ቅርብ ናት። በዳዮች እስከ ሁሉ ጊዜ ማይቆዩም። بإذن الله አላህ ያግዘናል። አላሁ አክበር።
አጅር የሚፈልግ ሰው ከኔ ጋር በዚህ ቪዲዮ ላይ አጅር ማግኘት የሚፈልግ ሰው ሼር ያድርግ ለሁሉም ለክርስቲያን ወገኖችም ለሙስሊሞችም ሼር ያድርግና ኢንሻአላህ ያድርሳቸው ወሰለላሁ ዐላ ሰይድና ሙሐመድን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።